የጆ ድብቁ ሚስጥር ሊጋለጥበት ጫፍ የደረሰ ይመስላል። ጎበዙና ጥንቁቁ ሳሚ ማለት ነው አቶ በኃይሉ እንዲመጣ አድርጓል። በኃይሉም መጥቷል። ነገር ግን ሲያስመሰል ሲችልበት የት የማውቀው ልጄ ነህ በማለት ገፍትሮ ነበር የጣለው። እንዴ እነዚህ ሰዎች ፊት ይተዋወቃሉ እንዴ በማለት ነበረ ጥያቄ ውስጥ የገባው። ሁለተኛም እንግዲህ ብሌንን መስዋዕት ሊያደርጋት ቢላዋውን ያየችበት ጊዜ በጣም ገርሟታል። ጥያቄውም ልጅቱን ማጥፋት ነው። ሁለቱን እናቶችን ለማትረፍ ብላ የሰጠችው መልስ እያስታወሰች ነበር። በዚህም ጊዜ ብሌንና ጆ ተፋጠጡ። የሚገርም ነው። አሁን ላይ ጆ አይነቃብኝም ብሎ እንግዲህ እያደረገ ነው። ነገር ግን ሰላምም አምነዋለች። በፍጹም ይሄ ሊሆን አይችልም ይቅርብን እያለችው ነበረ ለሳሚ። ሳሚም ለአንዴና ለመጨረሻ ጊዜ በፊታቸው የሚታየው ሪአክሽን ልጁ ከሆነ ይለየናል በማለት እንግዲህ አስመሳዩ በኃይሉን እየዋሸሽ እኮ ነው ከየት የመጣ ልጅ ነው ብሎ ገፍትሮ ነበር የጣለው። እንዴ ልጅ እኮ ነው በማለት እንግዲህ ሰላምዬም ስትለው ነበር። እነሱ ለመታወቅ በቃ እኛ እንውጣ በማለት ሳሚም ከቤት ሊወጣ ሳሚና ወይዘሮ ሰላም ያቀዱትን እቅድ አሳኩ። በኃይሉ እንዲመጣ አድርገዋል። ወደ ቤት መጥተው ጆ ዘሎ ሲያቅፈው አባቴ ሲለውም የት የወለድከው አባትህ ነኝ ብሎ ገፍትሮ ጣለው። በዚህም የተነሳ ሳሚም ተጠራጠረው። እውነት ይሄ ልጅ እየቀለደ ነው ወይንስ የእውነት አባቱ ሆኖ ነው እንደዚህ የገፋው በማለት እሱም ይሄንን አለ። በመጨረሻ ግን ይሄንን ቢልም ጸጥ ሌላው ችሏል። እንደውም ሞታችሁ አውሩ፣ እኛ እንውጣ እናንተ አውሩ በማለት ቤቱን ለቀው ወጡላቸው። ከብሌን ላይ ያለውን ነገር ሁሉ አወቀችበት። ምክንያቱም ለእናትና ለአባቷ ስትል ወፏ እንዳይሞቱባት ስትል እነሱን ማዳን ስትል ልጅቱን መገደል አለባት የወፏ ልጅ ብላ ይሄን ምሳሌ ሲያቀርብላት፣ አዎ መገደል አንቺ ታደርጊዋለሽ ምንም እኮ አላጠፋችው ወፏ ልጅ ብለውም ያው እናትና አባት ሁለቱን ለማዳን ሲባል እሷን መሰዋት ስትል ነበር። እንግዳማ ነይ ተሰዊ ብሎ ቢላዋውን ሲያነሳ እሷም ግራ በመጋባት ሰላምዬና ሳሚ መጡ ከድንገት። በጣም ይገርማል። አሁንም ድረስ የገኒ ጎረቤት አሁን ላይም እየተጨነቀኝ ትገኛለች። የት ገባች ጎረቤቴ እያለች ገኒም እየተጨነቀኝ ትገኛለች። እሷ ግን ልሞት ነው ገኒን እንኳን አንድ ያገኘች ጎረቤቴን ይቅርታ ሳልጠይቃት እያለች ፀሐይም ብቻዋን እየለፈለፈኝ ትገኛለች። አሁን ላይ እንግዲህ ያለችበት ሁኔታ በጣም የሚያሳዝን ነው። በኃይሉም ያለበት ሁኔታ እንግዲህ መጥቷል በተባለበት ሰዓት ቃልዬና ዳግም ፍቅሩን ጠየቃት። እሷም እሺ በማለት ደስ አላት። ቃልዬ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ተከታታይ ድራማ ክፍል 82 ተለቀቀ፣ 83 ተለቀቀ። እንግዲህ ወደ ክፍል 82 ስንመለስ ብዙ ነገሮች ነበሩ። እሱም እንግዲህ ወይዘሮ ሰላም ከጆ ላይ የቤተሰቦቹን ፎቶ እያየ እያለቀሰ ነበር። ሰላምዬም ለሱ ልብስ ይዛለት ስትሄድ ከድንገት በጣም በድንጋጤ ነበረ የተዋጠው። እሷም በጣም ተጠራጥራው ነበረ። እንዳልነውም ይሸውዳታል፣ እንዳልነውም ሸውዷታል። እናም በዚህ የተነሳ ምንድን ነው ብላ ያን የጣለውን ፎቶግራፍ የቤተሰቦችን እንድፍት ነበር ያለውና ልታነሳ እንዲህ ስትል አይ ብሎ እሱ ራሱ ያነሳዋል ማለት ብላ ምን ነው ችግር አለ እንዴ በምትለው ጊዜ አረ በፍጹም አይ በፍጹም እያለ እንትን እያላት ነበረ። የዚህ ጊዜ እሷም አይኔ ልብስ ይዤልህ መጥቼ ነው ብርድ ስለሆነ አካባቢው ስለሚባረር ነው፣ ስለዚህ ለዛ ነው ይዤልህ የመጣሁት ስትለው ነበረ። እሱም እንግዲህ እሺ በቃ ይሄ ከሆነ ችግር የለውም በማለት እሷም ወጥታ በጣም ቁጭ ብላ እየተጠራጠረች ነበረ። ከሳሚ ጋር ቁጭ ብላ ምንድን ነው ሲላት ሳሚንም እንዴ ይሄ ጆ በጣም እየተጠራጠርኩ መጠራጠሩ ያልከው ነገር ልክ ሳይሆን አይቀርም ስትለው ነበር።
አሁን እኮ ብያለሁ መጠራጠርሽን አንተን አትበይ እያላን ነበረ። እኔ እንጃ የሆነ ፎቶ እያየ ነበርና እኔን ሲያይ በጣም ፊቱ ላይ የሚነበበው የድንጋጤ ፍርሃት ሲያለቅስ የሚቆይበት ይመስላል እያለች ወይዘሮ ሰላም ለሳሚ ስትነግረው ሳሚም ሊሆን ይችላል ስለዚህ መጠራጠሩ አይከፋም በማለት እሱም እንግዲህ ይሄን እያላት ወደ እሷም እሺ በማለት ግን አንድ እንትን ልበልሽ ልጁ ከሆነ አንድ ነገር እሺ በይኝ ስለዚህ ለምንድን ፍቃድ አሰጪውም ለበኃይሉ ሲላን ነበር ምክንያቱም እነሱ ላይ የሚታየው ገጽ ይለየናል ስለዚህ አንድ የመጨረሻ እድል ይሄንን እንሞክር ይላታል። አረ በፍጹም እንደው ተውተትለው እሺ በማለት እንግዲህ እንቅልፍ ነስቷታልና ሰላምዬ ልጁ እጆ ክላስ ሄዳለች። እሱም ደግሞ ሌላ ፎቶ ነው አስቀምጦ ያክስቶ ትሁን ያን የያዛቸውን ፎቶ ሳይሆን ሌላውን ፎቶ ከኮሜድኖ ጋር አስቀምጦታል። የት ነው እያለች ቀስ ብላ ስትል እሱ ደግሞ ነቅቶ ማናት ይች እያለች እናቴ ነች በማለት ከድንገት ድንግጥ ትላለች። ሰላምዬም በምትደነግጥ ጊዜ እሱ እንግዲህ አዘጋጅቶ ተመጣችን ብሎ ፎቶግራፉን ግን እሱ ራሱ አልጋ ላይ ነው ያስቀመጠው ማለት ነው። በዚህ የተነሳ እንግዲህ እኔ እኮ እንደዚህ የምትጠረጥረኝ ምናምን ከሆነ እኔ ምንም ካንቺ እንደዚህ ፈልጌ አይደለም ይሄን ያክል ጊዜ አባቴን ጥሎኝ እንትን ያለውን አክስቴን ብዬ ነው የመጣሁት እያለ እንዳለውም ሰብኮ በቃ ይቅር በለኝ በማለት ትታው ሄዳለች። ያንንም ፎቶ ካገኘችበት አያስቀምጣ ማለት ነው። እና በዚህ የተነሳ ከሳሚ ጋር ብትሄድም ሳሚም እንደዚህ ነው እንደው ዝም ብለሽ ይሄንን እድል እንትን እንጠቀም ለመጨረሻ ጊዜ እሺ በይኝ ይላታል ሳሚ። እሷም እሺ በማለት የእሱን ቃል ተቀብላለች ማለት ነው። በመጨረሻ ለአቶ በኃይሉ እንዲመጣ ፈቅዳለታለች ማለት ነው። ወደ ብሌንና ወደ ዳግም ጋር ስንሄድ ብሌንና ዳጊ አሁን ላይ ትልቅ ጸብ ውስጥ ነው ያሉት ማለት ነው። ዳግም በቅናት አሁንም ሊያብድ ነው። ራሱን ሁልጊዜ መጠጥ ቤት ነው። ካሁን በኋላ እኔ እኮ አፈቅርሻለሁ ያን ሁሉ ያልሽኝ ነገር እንዴት ያን ሁሉ ያልሽኝ እንዴት እኔ እኮ ወድሻለሁ አረ ዝም በል እባክህም ብትለውም እየጮኸ ብሌንን ወዳታለሁ ብሌንን አፈቅራታለሁ እሷ ግን አስመሳይ ናት እሷ ግን እንደዚህ ናት እያለ አሁንም እባክህን ነገር እናወራለን ዝም በል እባክህን ስትለውም ማንም ይስማ አይመለከተኝም እያለ ይሄን በሚል ጊዜ ዳግም እንግዲህ በንዴት ውስጥ ይገኛል። ምንድን ነው እያለ ሰላምዬም ይሄ ነገር እንደው በጣም ማብቃት አለበት ይሄ ጭቅጭቃቸው እያለች ነውና ሊሆን ይችላል እያለ ሳሚ እዛው ቁጭ ብሎ ስለ ጆ እያወሩ ነበረ። ጆ ማለት ነው ወይንም ዮሐንስ እያወራች ስለነበረ ከሳሚ ጋር ማለት ነው። እንግዲህ እንዳውም እንጂ ካሁን በኋላ በቃ አልፈልግም እንጂ ደብዳቤሽንም ይሄንን ስትቀመጭ አንብቢ ብሎ ውሩር ምንጭቅጭቅ አድርጎ ውሩር ያደርገዋል ማለት ነው። እና በዚህ የተነሳ እሷም ታነሳና ወረቀቱ ምን እየሆንኩ ነው ግን እያለች ራሷንም ትጠይቃለች። እንዴት ማድረግ እያለች በሁለት ፍቅር ውስጥ የምትገኘው ግራ የተጋባቸው ብሌን አሁን ላይ ያን ደብዳቤ ምንም እንኳን ባጠፋ ምንም ብል ይሄንን ነገር እንኳን እንትን ብል አንተ ብቀየርብህ እንደዚህ ባደርግ ያለችው ሁሉ እያስታወሰኝ ነበር። ደብዳቤ ጽፋለት አንብበው ያለችውን ማለት ነው። እና አሁን ላይ እንግዲህ አልፈልግህም እንዳላይህ ብለዋለኝ ማለት ነው። የዚህ ጊዜ እንግዲህ ዳግም በመጨረሻ በቃ እኔም አልፈልግም የመጨረሻ አመሰግናለሁ ብሎ ይሄዳል ማለት ነው ስለጠጣ እና ያንን ደብዳቤ እንኪ ለመጨረሻ ጊዜ ብሎ መሬት ነው እንደውም ሙሩር አድርጎ የጣለው ማለት ነው። እሷም አንስታ ክላሷ ሄዳ ተኝታለች ማለት ነው። እንግዲህ ያንን ደብዳቤ በፊቷን እያስታወሰኝ ማለት ነው። በመጨረሻ እንግዲህ ወደ ወይዘሮ ፀሐይ ጋር ስንሄድ ፀሐይ እንግዲህ ኡሪ እያለች ነው ወይኔ ልሞት ነው እያለች ነው። በኃይሉ እንግዲህ አስሮ እያሰቃያት በረሃብና በጥም ማለት ነው ሳበላ አስሮ እያሰቃያት ይገኛል። ገኒም እንግዲህ ወይኔ ጎረቤቴ እንዲያ በኃይሉ አግኝቷት ይሆን ያ ሰይጣን እያለች እንዲያው ምን አለ ዝም ባልላት ኑሮ ጎረቤቴን ምንም እንደዛ ዝም ብያት
ለዚህ አበቃኋት እያለች በጣም ገኒም እየተበሳጨ ትገኛለች ማለት ነው። ፀሐይ ስትለጠፋኝ በመጨረሻ ወደ ቃልዬ ጋር ስንመጣ ቃልዬ እንግዲህ ቢምቢዎች አላስተኛት ብለው የቢምቢዎችን ስጠብቅ ነው ያደረችው። ቢምቢ አላስተኛኝ ብሎ ነው ያደርኩት። ምንድን ነው የምተኛ አንቺ ሴትዮ? ልተኛበት እንቅልፍም ሳልተኛ ነው ያደርኩት ስትላታለች። ተነሽ ብዬሻለሁ ብትላት አልሄድም ትልና እንግዲያውም አሽቆይ ይሄማ እንደዚህ የሚያናግርሽ ሌላ ነው ብላ ግን እንግዲህ ላይ ስለ ያለ ሰይጣን ነው በማለት ውሃ ትደፋባታለች። እንዴት አንቺ ሴትዮ አሁንስ እንዲያው አላስቀምጠኛልሽ ትላለች ማለት ነው ቃልዬ። ከዛም እንግዲህ ቤተ ክርስቲያን ትሄጃለች ተነሽ እያለቻት አልነሳም ብላ እተኛለሁ ራስሽ ሂጂ እያለቻት ነው። ሰው መተኛት ያጣል እንደ እያለቻት ነበርና የዚህ ጊዜ እንግዲህ ቃልዬም ተነስታ ነይ እንሂድ ለሰላም እንዲያውም እነግራታለሁ ስትል በቃ እሺ ይቅርታ ብላ ልብስም የለኝ እያለች ልብስም እኔ እሰጥሻለሁኝ ብላ ልብስም ቀሚስም ትሰጣታለች። እንግዲህ ቃልዬም እንዴ ምን ማለቴ ነው? ወደዛ ቤት ለመመለስ እኮ ግዴታ ጸባዬን ማደስ አለብኝ የምትለኝን ኩልቻ አሮጊት መስራት አለብኝ እያለች እሺ በቃ ይቅርታ በቃ እያለቻት አዎ እንደሱ ነው እንደሱ ነው የሚባለው በማለት እንግዲህ ግን የሚሄን እየመከረቻት ነበርና ወደ ቤተ ክርስቲያን ሄደዋል ማለት ነው። እንዴ ለምንድን ፈገግ አልሽ ስትላት እኔ እንጃ ውስጤ ሰላም ደስታ ተሰማኝ ስትላየች ደስታ የሚገኘው ከፈጣሪ ነው። ስለዚህ ለዛ ነው አየሽ እኔም ለዝን ነው እኮ እንደዚህ ያልኩሽ ደግሞ አሁን ጥሩ እናንተን ትሆኛለሽ እያለቻት እሺ አመሰግናለሁ በማለት እንግዲህ ቃልዬም ደስ ብሏት ወደ ቤቷ ተመልሳለች ማለት ነው። ገንዬም እንግዲህ ዳግምም ወደ ቤት በመምጣት አይኗን እያያት ቃልን እሷም ያው እንግዲህ ከድሮም ጀምራ ዳግምን ታፈቅረዋለች ማለት ነው። እና ዳግምም አንድ ነገር እንድታግዥኝ እፈልጋለሁ ሲላት ምንድነው እሺ ስትለው ፍቅር እያላት ነበረ። ከአንቺ ጋራ ፍቅር ሲላት እንግዲህ እናስመስል ሌላት ነው እሷን እንትን ለማለት እሷ እንደሱ ነው የምሆነው ብሎ ፎክሮ የለ እኔም አስመስላለሁ ብሎ ወደ እልህ ገብቷል ማለት ነው። እናም እያስመሰል አንድ ላይ እንቀጥል ብሏታል ማለት ነው። ቃልም እኔ በጣም አላምንም ይሄ ካንተ ቃል ነው። ምክንያቱም ሁልጊዜ ስትጠይቀው ስለሱ ስታስብ ምን ስትል በጣም ታፈቅረዋለች ለሱም ማለት ነው። እናም ይህን በሚላት ሰዓት በምትለው ሰዓት እሷም ደስ ይላት እውነትህን ነው በቃ እሺ በጣም ደስ ይለኛል እያለች አለባበስሽ ደግሞ ያምራል እንደዚህ ስለብሽ ሲላት በጣም ደስ ይላታል ከምንም በላይ ማለት ነው። ከዛ ቃልዬም በቃ ደስ ብሏታል ይሄንን ስላላት ዳግም እሺ በቃ ደስ ይለኛል እያለኝ በደስታ ታውጣለች። በመጨረሻ እንግዲህ ቃልዬ ይሄን ብሏት ወደ እነ በኃይሉና ወደ ቃልዬና ወደ ጆጋ ስንመጣ ጆ እንግዲህ ጥያቄ እየጠየቃት ነው። እስኪ ጥያቄ ልጠይቅ ሲላት ጠየቅ ምንድነው ስትለው ጠይቀኝ ስትለው ሁለት እናትና አባቷን ያጣች ሊሞቱባት ያሉ ወይም ልታጣ ያለች ልጅ በማታውቀው ናት። ግን ወፍ ነች። እናቶቿ ሁለቱ እናትና አባት ሊሞቱ ነው። ግን እነሱን ለማትረፍ ሲባል ሌላኛዋን ወፍ ማጥፋት መግደል አለብን ይላታል። ታደርጊያለሽ ሲላት ያው እነሱን ሁለቱም ቤተሰቦችን ለማትረፍ ስል አዎ አደርጋለሁ ስትል ግን እሷ እኮ ምንም አላጠፋች ይላታል። እኮ አላጠፋይም ግን ያው በቃ ቦታው ላይ ስገኝ ይከብዳል። ግን ደግሞ ሁለቱም ከማጣት ይሄን አደርጋለሁኝ ሰዋታለሁ ስትል ነይ ቶሎ የምትሰዊው አንቺ ነሽ ብሎ ያንን ስኪን ይዟል ማለት ነው። እሷም ዝም ብላ እየተፋጠጠች ከድንገት እንግዲህ ሰላምዬና ሳሚ ሲመጡ ዝም ይላል። በመጨረሻ እንዲህ ስትል ያላየችውን ስኪን እሰዋሻለሁኝ እንግዳስ ብሏታልና በጣም እያየች ነበር። በመጨረሻ እንግዲህ በኃይሉ መጥቶ ልጄ እያለው ነበርና እቅፍ ሲያደርገው ሊያስመስሉ አንተ የትማቀህ ልጅህ ነው ብሎ ግፍትር አድርጎ እኔ እኮ ልጅ የለኝም በማለት በኃይሉ እያስመሰለ ነው። እንግዲህ በኃይሉ ጆን የላከው ከመጀመሪያውን ገዳዮቹ ናቸው ብሎ የራሱ የገደለውን በእነሱ ነበር እንትን ያለው። እናም በመጨረሻ እንደዛ ሊያስመስል ይሄንን አድርጓል። ግን ደስ የሚለው ነገር ብሌን ሁሉንም ነገር አይታበታለች ማለት ነው። ከእንደዛ ነይ አንቺ ነሽ የምትሰዊ ወፏ ማለት ምሳሌ አንቺ ነሽ፣ እነሱ ደግሞ
ናቸው ብሎ ይሄንን እንትን በሚላት ሰዓት በጣም ገርሟታል ማለት ነው። እናም በመጨረሻ እንግዲህ ብሌን ይሄንን አይታበት እዚህ ላይ ነበረ ሊያልቅ የቻለው። ለነበረን አመሰግናለሁ። ባይ ባይ።